ሰላም እንደምናላችሁ የተወደዳችሁ የኢትዮ ፖስት ቤተሰቦች አዳዲስ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስቶቹን እንጠቁማችሁ። ከፍተኛ ባለስልጣኑ በፖሊስ ቁጥጥር ስር ውለው ወደ ማረሚያ ቤት ተወሰዱ። ለ4 ኪሎ ቤተ መንግስት ቅርበት ያላቸው ከፍተኛ የብልጽግና ባለስልጣኑ በተጠረጠሩበት ወንጀል ፍርድ እንደተላለፈባቸውም ተገልጿል። ከፍተኛ ባለስልጣኑ በፖሊስ ተይዘው ወደ ማረሚያ ቤት መግባታቸው ከፍተኛ መነጋገሪያን ፈጥሯል። ባለስልጣኑ ማናቸው የሚለውንና ስለ ወንጀል ድርጊቱ በዝርዝር የምንነግራችሁ ይሆናል። አማራ ላይ ጄኖሳይድ ተፈጽሟል ሲሉ ሚኒስተሩ ተናገሩ። በጠቅላይ ሚኒስትር አብይ አህመድ የተሾሙት የተቃዋሚው አብን አመራርና የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ አማራ ላይ የዘር ማጥፋት ወይንም ጄኖሳይድ ተፈጽሟል ማለታቸው ከፍተኛ መነጋገሪያን ፈጥሯል። ዶክተር በለጠ ፋኖ ከሻቢያና ከህወሓት ጋር ተፈጽሟል ስለተባለው ጥምረትም ጉድ ያስባለ ንግግርም አሰምተዋል። ሙሉ መረጃውን በዘገባችን ተካቷል። በሌላኛው መረጃችን ፕሬዝዳንት ኢሳያስ ወታደራዊ ድጋፍ እያሰባሰቡ መሆኑ ተሰማ። ከኢትዮጵያ ጋር ወታደራዊ ውጥረት ውስጥ የገቡት የኤርትራው ፕሬዝዳንት ኢሳያስ ከኢትዮጵያ ጋር ሊከሰት ይችላል ለተባለው ጦርነት ድጋፍ በማሰባሰብ ላይ መሆናቸውን የሚገልጹ መረጃዎችም ወጥተዋል። ሌላኛው በዝርዝር የምንመለከተው አበይት ጉዳይ ነው። የተወደዳችሁ የኢትዮ ፖስት ተከታታዮች እነዚህና ሌሎች አዳዲስ መረጃዎችን በዝርዝር ወደ እናንተ እናደርሳለን። እንደተለመደው ቪዲዮ ላይክ፣ ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። መልካም ቆይታ ይሆንላችሁ። በመጀመሪያም ፕሬዝዳንት ኢሳያስ ወታደራዊ ድጋፍ እያሰባሰቡ መሆኑ ተሰማ። ከኢትዮጵያ ጋር ወታደራዊ ውጥረት ውስጥ የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ ጋር ሊከሰት ይችላል ለተባለው ጦርነት ድጋፍ በማሰባሰብ ላይ መሆናቸውን የሚገልጹ መረጃዎችም ወጥተዋል። ከኢትዮጵያ ጋር እየተካሰሱ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸው ግንኙነትን በማጠናከር በሁለት ወራት ውስጥ የሶስተኛውን ይፋዊ ጉብኝታቸውን በሳውዲ አረቢያ ለማድረግ ሪያድም ገብተዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ የተደጋጋሚ ጉብኝታቸው መዳረሻ ከነበረችው ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ አፈወርቂ ፊታቸውን ወደ ሌሎች ሀገራትም አዙረዋል። ፕሬዝዳንቱ ባለፈው ወር ወደ ግብጽ በማቅናት ባደረጉት ጥብቅ ውይይት ግብጽ ለሀገራቸው ወታደራዊ ድጋፍ እንደምታደርግም ተገልጾ ነበር። ፕሬዝዳንቱ በትናንትናው ዕለት ደግሞ ኃይላቸውን ለማጠናከር ያለመ ጉዞ ወደ ሳውዲ አረቢያም አድርገዋልም ተብሏል። የፕሬዝዳንት ኢሳያስ አፈወርቂ የሳውዲ አረቢያ ጉዞ ከተለመደው የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራና ለኢትዮጵያም ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላልም ተብሏል። በአውሮፓውያኑ 2018 ዓ.ም በኢሳያስና በአብይ መካከል በሳውዲ አማካኝነት የተፈረመውን ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኙ አብዱራህማን ሰኢድ አቡ ሐሺም ግምታቸውንም ያስቀምጣሉ። ከፕሬዝዳንት ኢሳያስ ጉብኝት ጋር ሳውዲ የተበላሸውን የኢትዮጵያና የኤርትራ ግንኙነት ለማሻሻል ከዚህ በፊት የተፈረመ ግንኙነት የሚያንሰራራበት እድል የሚኖር ከሆነ ሊመለከቱ ይችላሉ ይላሉ። በትግራይ በተካሄደው ጦርነት ውስጥ የኢትዮጵያ መንግስት ደግፈው ሰራዊታቸውን አሰማርተው የነበሩት ኢሳያስ አፈወርቂ ጦርነቱን ካስቆመ የፕሪቶሪያ ስምምነት በኋላ ከጠቅላይ ሚኒስትር አብይ ጋር የነበራቸው ጠንካራ ወዳጅነትም አብቅቷል። በተለይም ጠቅላይ ሚኒስትሩ የኢትዮጵያን የባህር በር የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለቱ ሀገራት መካከልም ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በአካባቢው ያላቸው ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸው እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፉክክሩ ለፕሬዝዳንት ኢሳያስ አፈወርቂ የሪያድ ጉብኝት ምክንያት ሊሆን እንደሚችልም አብዱራህማን ይገልጻሉ። ይህ በእንዲህ እንዳለ አማራ ላይ ጄኖሳይድ ተፈጽሟል ሲሉ ሚኒስቴሩ ተናገሩ። በጠቅላይ ሚኒስትር አብይ አህመድ የተሾሙት የተቃዋሚው አብን አመራርና የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ አማራ ላይ የዘር ማጥፋት ወይንም ጄኖሳይድ ተፈጽሟል ማለታቸው ከፍተኛ መነጋገሪያን ፈጥሯል። ዶክተር በለጠ ፋኖ ከሻቢያና ከህወሓት ጋር ፈጽሟል ስለተባለው ጥምረትም ጉድ ያስባለ ንግግርም አሰምተዋል። በጠቅላይ ሚኒስትር አብይ አህመድ ከ5 ዓመት በፊት በይፋ የተሾሙት የአብን ሊቀመንበር ዶክተር በለጠ ሞላ በትናንትናው ዕለት ከኤንቢሲ ቴሌቪዥን ጋር ሰፊ ቃለ መጠይቅም አድርገዋል። ህልውናው አጠራጣሪና ቅርቃር ውስጥ እንዳለ የሚነገርለት አብን በሊቀመንበሩ በኩልም ስለ አማራ ክልሉ ግጭትም ተንፍሷል። የፓርቲው ሊቀመንበርና የሳይንስና የኢኖቬሽን ሚኒስትሩ ዶክተር በለጠ ሞላ ወያኔ ሲሉ የጠሩትን ህወሓትን አማራ ላይ ጄኖሳይድ ፈጽሟል፣ ፋኖ ከሻቢያና ወያኔ ጋር እየሰራ ነው፣ ተሸንፈናል፣ መንግስት በአማራ ክልል የሰራው ስህተት
ክፍተት አለ የሚሉና መሰል ጉዳዮችን በቃለ መጠይቁም ላይ አንስተዋል። የአማራ ክልል ቀዬዎች በተኩስ እየተናጡ ነው፣ ተማሪዎችም ከትምህርት ገበታ ርቀዋል የሚሉና መሰል ጦርነቱ እያስከተላቸው ያሉትን ቀውሶች የዘረዘሩት ሚኒስቴሩ በክልሉ ያለው ሁኔታ ከሚታሰበው በላይ አሳሳቢ ነው ብለዋል። ለውጡ ከመጣበት ጊዜ አንስቶ ክልሉ እንዲተራመስ ያልታወቀ አካል ሲሰራ ነበር ሲሉ ወቅሰው ለአብነትም የሰኔ 15ቱን ክስተትም አንስተዋል። በዚያ ክስተት ተነሳስተው ወደ ትጥቅ ትግል የገቡ መኖራቸውንም አንስተዋል። አሁን ላይ ህዝቡ ሁለንተናዊ ቀውስ ውስጥ ነው፣ ከዚህ በላይ መቀጠል አይችልም፣ ተፋላሚዎቹ ሌላ መፍትሄ መፈለግ አለባቸውም ብለዋል። በጠቅላይ ሚኒስትር አብይ አህመድ የተሾሙት የአብን ሊቀመንበሩ ዶክተር በለጠ ሞላ በዚህ ቃለ መጠይቃቸው ሌላው ያነሱት ጉዳይ የፋኖ ኃይል ከህወሓትና ሻዕቢያ ጋር ጀምረውታል ስለተባለው ግንኙነት ነው። በአሁኑ ሰዓት የፋኖ ተዋጊዎች ከህወሓትም ሆነ ከኤርትራ መንግስት ጋር እየሰሩ ስለመሆናቸው ከመረጃ ውጭ ማስረጃ ባይኖርም በለጠ ሞላ ግን በክልሉ ግጭት ሌሎች ኃይሎች እጃቸውን ማስገባታቸው የክልሉ ሁኔታ የሚፈታተን ሁኔታ አወሳስቦታልም ብለዋል። አንዳንድ የፋኖ አደረጃጀቶች ከሻዕቢያና ወያኔ ጋር እየሰሩ ነው መረጃለን። ሁሉም ፋኖች አይደሉም፣ አንዳንዶቹ ግን እየሰሩ ነው። እነዚህ ኃይሎችም ጦርነቱ እንዲቋጭ አይፈልጉም። በዚህም የክልሉን ቀውስ ለመፍታት ውስብስብ አድርጎታል በማለትም አብራርተዋል። እንዲህ ያለ ነገር እንዲፈጠር የኛ ስህተት እና ሽንፈት ነው ሲሉ ጣታቸውን ወደ ራሳቸውና ወደ መንግስት የጠቆሙት ሚኒስትሩ ተሸንፈናል፣ እንዲህ ያለ እድል መፍጠር አልነበረበትም። መንግስት በክልሉ እንዲህ ያሉ ነገሮችን ከመከሰታቸው በፊት ምልክቶች ሲታዩ በሆደ ሰፊነት ተቀብሎ ሌላ ክፍተት እንዳይፈጠር መስራት ነበረበት ሲሉ በአሁኑ ሰዓት ፋኖ ከወያኔና ሻዕቢያ ጋር እንዲሰራ ያስገደደው የመንግስት ስህተት እንደሆነም አምነዋል። ዶክተር በለጠ ሞላ ወያኔ ሲሉ የጠሩት የህወሓት ኃይል በአማራ ጂኖሳይድ ፈጽሟል ያሉም ሲሆን ከዚህ ኃይል ጋር በአሁኑ ሰዓት መስራት ታሪካዊ ስህተት ነው ብለውታል። ደብረ ሲና ድረስ ሲገድልና ሲዘርፍ ጂኖሳይድ ከፈጸመ አካል ጋር መንግስት ቁጭ ብሎ ተደራድሯል። ኢትዮጵያ ውስጥ ከወያኔ በላይ ኃጢአት የፈጸመ ድርጅት የለም በማለትም ወንጅለዋል። አፋድ የተሰኘው የፋኖ ድርጅት መሪ የሆኑት አቶ እስክንድር ነጋም እንደ ዶክተር በለጠ ሞላ ሁሉ ከወያኔ ጋር መስራት ሞት ነው ሲሉ ወንጅለዋል። አቶ እስክንድር ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳችም ሁኔታ የለም አይኖርምም ሲሉ ለጀርመን ድምጽ ሬዲዮ ጠቁመዋል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁ ኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸውም ገልጸዋል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንደ አስፈላጊነቱ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳላቸውም አልሸሸጉም። በሌላ መረጃ ከፍተኛ ባለስልጣኑ በፖሊስ ቁጥጥር ስር ውለው ወደ ማረሚያ ቤት ተወሰዱ። ለ4 ኪሎ ቤተ መንግስት ቅርበት ያላቸው ከፍተኛ የብልጽግና ባለስልጣን በተጠረጠሩበት ወንጀል ፍርድ እንደተላለፈባቸውም ተገልጿል። ከፍተኛ ባለስልጣኑ በፖሊስ ተይዘው ወደ ማረሚያ ቤት መግባታቸው ከፍተኛ መነጋገሪያም ፈጥሯል። የኢትዮጵያ አደጋ ስጋት ስራ አመራር የቀድሞ ኮሚሽነር ምትኩ ካሳ በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው በ13 ዓመት ጽኑ እስራት እንደተወሰነባቸውም ተገልጿል። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቤ ሕግ በቀረበው ክስ በኮሚሽኑ የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ውጭ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም መዋሉን አስረድተዋል። አቶ ምትኩ ኤልሻዳይ ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ዳይሬክተር የማነ ወልደ ማርያምና ከሌሎች ሰራተኞች ጋር ያልተገባ የጥቅም ግንኙነት በመፍጠር በሺዎች በሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶችን ከኮሚሽኑ መጋዘን በማውጣት ለዶቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ እንደነበር በክሱ ተመላክቷል። በዚህም በአማራ፣ አፋር፣ ኦሮሚያ፣ ደቡብ ክልል የቀድሞ ክልሎች ውስጥ በሚገኙ የግብረሰናይ ድርጅት ማዕከላት ለተረጂዎች ሳይደርስ በመሸጥ ለግል ጥቅም መዋል፣ ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ በ100 ሚሊዮን የሚገመት ለእርዳታ ድርጅቱ በገንዘብ መልክ መስጠቱ አቃቤ ሕግ አስረድቷል። ለዚህም በአቶ ምትኩ ካሳ ቤተሰቦች ስም ከኤልሻዳይ ድርጅት በተለያዩ ጊዜ ክፍያ መፈጸሙንም በክሱ የተመላከተው በተለይም ከ601 ሺህ ኩንታል በላይ ስንዴ፣ ከ41 ሺህ በላይ ኩንታል በቆሎ፣ ከ78 ሺህ በላይ ሊትር ዘይት፣ 3999 ኩንታል ሩዝ ከተራድኦ ድርጅቱና ከኮሚሽኑ ጋር በመመሳጠር እርዳታውን አዳማ ለሚገኘው ዶቄት ፋብሪካ መሸጡ ተጠቁሟል። በሁለተኛ ክስ ደግሞ 472.8 ሚሊዮን ብር በላይ
በድጋፍ መልክ በአንደኛ ተከሳሽ አቶ ምትኩ ካሳ ፈቃደኝነት በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛ ተከሳሽ ወጪ አድራጊነት ለግል ጥቅም በመዋሉ በመንግስት ከፍተኛ ኪሳራ የደረሰ መሆኑ ተመላክቷል። በአቶ ምትኩ ልጆችና ባለቤታቸው ስም ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸው በክሱ የተጠቆመ ሲሆን በህገ ወጥ መንገድ የተገኘ ገንዘብን ወይም ንብረትን ህጋዊ አስመስሎ ማቅረብ በሌሎችም ተከሳሾች ላይ በየደረጃው የወንጀል ተሳትፏቸው በክሱ ተዘርዝሮ ተካቷል። ተከሳሾቹ አቶ ምትኩ ካሳ ባለቤታቸው ወይዘሮ ሶፊያ ጀማል፣ ልጃቸው ወይዘሮ ሚልካ ምትኩ የወንጀል ድርጊት መፈጸማቸውን ተከትሎ የጥፋተኝነት ውሳኔ ተላልፎባቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት የአቃቢ ህግን የቅጣት ማክበጃና የተከሳሾቹን የቅጣት ማቅለያ ካዳመጠ በኋላ አቶ ምትኩ ካሳ በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡም ወስኗል። በተጨማሪም በአቶ ምትኩ ካሳ ባለቤት ወይዘሮ ሶፊያ ጀማል ላይ የ8 ዓመት ከ4 ወር እስራትና 3 ሺህ ብር የገንዘብ መቀጮ እንዲሁም ልጃቸው ወይዘሮ ሚልካ ምትኩ 5 ዓመት እስራትና 3 ሺህ ብር የገንዘብ መቀጮ እንዲቀጡ ውሳኔም መተላለፉም ተዘግቧል። ውድ አድማጭና ተመልካቾቻችን የሰዓቱ ዋና ዋና ዘገባዎች ቀደም ሲል የተከታተላችሁትን ይመስሉ ነበር። በሌላ የመረጃ ዘገባ ጊዜ እስክንገናኝ ድረስ ጤና ይስጥልኝ።